ሰላም ሰላም ውድና የተከበራችሁ የቲጂቱ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ለሁላችሁም የሚጠቅም ትምህርት የሚሆን ታሪካዊ ነገር ይዤላችሁ መጥቻለሁ። በባለፈው ስለ ትዳር ባወራችሁን ነገር ሁላችሁም ትምህርት እንደወሰዳችሁበትና ወይም ደግሞ ከዚህ እንደዚህ አይነት ነገር ጥንቃቄ እንድታደርጉ የተረዳችሁበትና የተማራችሁበት ይመስለኛል። እና በዛሬው ቪዲዮ ደግሞ ደስ የሚል አንድም ደግሞ የሚያሳዝን ብዙ ነገሮች በህይወታችን ይገጥሙናል እና እነዛን ነገሮች እንዴት ነው የምንወጣቸው የሚለው ነው። አንዲት እህታችን በህፃንነቷ ትምህርት ቤት እየተማረ የትምህርት ቤት ጓደኛ ነበራት። ያው ዝም ብሎ ጓደኝነት ማለት ነው። በፍቅር አይነት ሳይሆን ዝም ብሎ ጓደኝነት፣ ግን ልጁ ይፈልጋት ነበረ። ከዛም ከፍ እያሉ ሲሄዱ ትምህርታቸውም ከፍ እያለ ሲሄድ ደረጃቸው በቆጠረና ከፍ ባለ ቁጥር በጣም እያፈቀራትና እየወደዳት ይመጣል። እሷ ደግሞ በተቃራኒው አትፈልገውም ነበር። ያኔ እንደ ወንድም ነበር እና የምታየው። ከዛ እለታት አንድ ቀን እነሱም አደጉ፣ ከብዙ ደረጃ ደረሱና የሆነ ስጦታ ይዞላት ይመጣል። ስጦታ ይዞላት የመጣለት የምነግርሽ ነገር አለ ብሎ ነው። እና ስጦታውን ይዞ ሲመጣ ምንድን ነው የምትነግረኝ ሲል፣ እኔ ለብዙ አመታት ከልጅነታችን ጀምሮ በጣም ነው የምወድሽ እና ለአንቺ ስሜት አለኝ፣ ስሜቴን የምትረጂኝ ከሆነ ሲል፣ አይ እኔ እኮ የኔ ምስቅ የምጫወት እንደ ወንድም አይቼ ነው፣ በዚህ አይነት መልኩ አላየሁም። ስለዚህ ላስብበት ጊዜ ስጠኝ ስትለው፣ እስከፈለግሽው ጊዜ ድረስ እጠብቃለሁ፣ ብቻ ከኔ ራቅ የሚል ቃላት እንዳልሰማ እንጂ ለማሰቢያ ጊዜ እንኳን ሰጥሻለሁ፣ በደንብ ግን እንድታስብበት እፈልጋለሁ፣ እኔ ከልጅነት አንስቼ እወድሻለሁ ብሎ ልጁ ምላሹን ይነግራታል። ከዛም ይሄን እንደተባባሉ ወደ ተመርቀው፣ እሷም ተመረቀች እሱም ተመርቀው፣ ከዛ ቤተሰቦቿ ወደ ውጭ ሀገር ይዘዋት ይሄዳሉ። ምላሹን ሳትነግሪኝ ጠፍተሽ ከርመሻል ብሎ ምላሹን ለመስማት እና ለማለት ካለችበት ከቤቷ ሲሄድ እሱ የለችም፣ ከነ ቤተሰቦቿ ጋራ ተያይዛ ሄዳለች ማለት ነው። ከዛ ሲጠይቅ ቤቱን አከራይታው ሄዳለች። ስለዚህ የሉም፣ ቤቱን የተከራየ ነው እኛ ነን፣ የት ሄደው ሲል ወደ ውጭ ሀገር ሄደዋል። በጣም አዘነና ተጎዳ። ለ11 አመት ሙሉ ጠበቃት። ሌላ ምንም ሊታየው አይችልም። ስራ እየሰራ ነው፣ እዛው ተቀጥሮ በተመረቀበት በዛው በተሰጠው ዲግሪ ስራ እየሰራ ነው። ግን ስራ ቢሰራ ልቡ እሱ ጋር ነው። ብዙ ሴት እሱን የሚፈልጉት ይመጣሉ፣ ግን እሱ ጭራሽ ሊፈልግ አይችልም። ከዛም ከብዙ ጊዜ በኋላ ተመልሳ ትመጣለች። ከዛ ቤተሰቦቿ እዛው ናቸው፣ እሷ ግን መጣች። ከትውልድ ሀገሬ ብላ መጣች። ስትመጣ እዛው ፈረንጅ ጋር የያዘችው ጓደኛ ነበራት። ከዛ ስትመጣ እሱን ስታየውና ስትለው ስታገኘው፣ ለምን እንደዚህ ያደረግሽ? እኔ እስከዛሬ ስጠብቅሽ ኖሬያለሁ፣ እንደዚህ አይነት ነገር ለምን አደረግሽ ብሎ ሲጠይቃትኝ፣ አይ እኔ በሰዓቱ እንደዚህ አይነት ነገር ስሜት የለኝም ነበር፣ ግን ከአንተ ርቄ ስሄድ ስሜቴ ተቀየረብኝ እና ሌላ ነገር ተሰማኝ። ስለዚህ ከአንተ ስለይ ነው አንተን እንደወደድኩና እንዳፈቀርኩ የገባኝ እና ፍቅርህን ተቀብያለሁ። በሰዓቱ ግን አብሬ ስለነበርኩ በወንድምነት እንጂ የፍቅር ስሜት አይሰማኝም ነበር። ግን ከአንተ ተለይቼ የኖርኳቸው ሰዓቶች፣ በዛ ውስጥ ግን አንተን እንደወደድኩና እንዴት እንደፈለጉ ብታውቅ ነግራሽ። አይ ብታውቂማ ስልክ ትደውይልኝ ነበር፣ እንደሄዳችሁ ትነግሪኝ ነበረ ምናምን ብሎ እንደዛ ሲላት፣ ያው ሴትና ጢስ መውጫ የሚባል የለ። ከዛም ያው በነገሮቹን በዚህ ነው በዛ ነው ብላ ነገሮችን ወዳም ወደዚህም አድርጋ ከልጁ ለመሰነባበት ትሞክራለች ማለት ነው። ከዛ ልጁም እሺ አሁንስ ምላሽሽ ፍቅረኛ እንደምንሆን ከፈለግሽ
ቤተሰቦችሽ ይጠየቁና ሽማግሌ ልኬ እንዳገባሽ እፈልጋለሁ። እስከዛሬ ጊዜን አቃጥያለሁ አንቺን በመጠበቅ ብዙ ልጆች በፍቅር ጥያቄ ቢጠይቁኝ ከአንቺ ውጭ ግን ሊታየኝ ስላልቻለም ስለዚህ ምን ትያለሽ ሲላት፣ እሺ በቃ ቤተሰቦችን ላናግራቸው እና በቃ ቤተሰቦችን በቅርቡ ይመጣሉ፣ ግን ተመልሰው ይሄዳሉ። እዛ ያኔ እንደ ኗሪ አድርገው ያኔ ባለ ስራ ሆኖ ምናምን ማለት ነው። ከዛ ስለዚህ ተመልሰው መሄዳቸው አይቀርም። እኔም እኔ እናንተ ከተጋባን ተመልሰን እንሄዳለን ስትል መልካም አለ። ግን እዛው ካለችበት ሀገር ፍቅረኛ አላት፣ አብረው የኖረችው ፍቅረኛ አላት። እሷ 12 አመት እሱ ሲቀመጥ 12 አመት ሙሉ እሱ ፍቅረኛ የለም፣ እሷን እየጠበቀ ነበር። እሷ ግን ይዛ ነበር፣ ግን ያንን ነገር አልነገረችውም። ፍቅረኛ እንደነበራትም አላወራችውም። እሱ ግን በጣም ስለሚወዳት ፍቅር ስላለው ከሷ እየጠበቃት ልክ እንደሱ እየጠበቀችው ነው እና የመሰለው በቃ በደስታ ነው ምናምን ብሎ ቤተሰቦችን በቃ የከሌን ልጅ ላገባ ነው፣ ስለዚህ ሽማግሌ እፈልጋለሁ አዘጋጁልኝ ብሎ ለቤተሰቦቹ አሳውቋል። እሷ እሺ ትለዋለች። ከዛም ጊዜው እየቀረበ ነው፣ ስለዚህ በአሁኑ መጋባት አለብን፣ ስለዚህ ሽማግሌዎች እንዲሄዱ ቤተሰቦች መቼ ነው የሚመጣው ስትል ይመጣሉ ብላ ከዛ ለ1 ወር ፍቃድ ተሰጥቷቸው ቤተሰቦቿ መጥተው ለ1 ወር ሲቀመጡ ሽማግሌ ይላክና ሽማግሌ እንትን ለካ ልጁ እዛ ሽማግሌ ልኮ ቤተሰቦች እሺ ብለው ቃል ሰጥተዋል፣ ቻይናውን ማለት ነው። ከዛ እሷ ያኔ ታውቃለች፣ ይህንንም ቤተሰብ እሺ እንዳለም ታውቃለች። ከዛም እሷ በሌለችበት አንድ ጊዜ ሽማግሌዎቹ ይላክ ሲላት ምንም እንትን አትልም። ከዛ ስልክ ሲደውልላት ደጋግሞ ስልክ ሲደውልላት ልጁ ሽማግሌውን የሚልከው ልጅ የልጅነት ፍቅረኛዋ ስልክ እያነሳችለት አልነበረም። ቤታቸውን ስለሚያውቋ ቀጥታ ከቤታቸው ሄዶ በር ሲቆረቁር ሰራተኛዋ በሩን ትከፍትለታለች። ሰራተኛዋ በሩን ስትከፍትለት እነሱ ለሰርግ ዝግጅት እያደረጉ እየተዘጋጁ ነው ማለት ነው። ልጃቸውን ሊድሩ ሽማግሌ ተልኮላቸዋል። ወደ ለ1 ወር ፍቃድ ተሰጥቷቸውም የመጡት በሀገራችን ላይ በጎረቤት አብረናቸው ባደግን ሰዎች ልጃችንን እንዲላርገን ነው ወደ ውጭ ሀገር ይዘህ የምትመጣው ተብሎ ስለተነገረ ከውጭ ሀገር ነው ልጁ ኮንትራት የአየር ትኬት አዘጋጅቶ ብሎ ኮንትራት አዘጋጅቶ እንትን ሊል ማለት ነው። መጥቶ ሙሽራይቱን ይዞ ሊሄድ ማለት ነው። እነሱ ቤተሰቦቹ እዚህ ሳይሆን የምንደረው ልጃችንን የምንደረው እዛው ሀገራችን ኢትዮጵያ ውስጥ ነው። ስለዚህ ከኢትዮጵያ ውጭ ልጃችን እንድትዳር አንፈልግም ብለው ነው የመጡበት አላማም ማለት ነው በመጀመሪያው። ከዛም እሺ ተብሎ ልጆቹ መጡ። እዛ ባለ ቤቱን የተከራዩት ሰዎች ያኔ ለሰርጉ ምናምን እንትን እስከምንል ድረስ የ1 ወር እኛ ተደርበን እናንተ ጋር ስለምንጠቀመጥ የቤት ኪራይ የ1 ወር አንቀበልም ብለው በመጀመሪያ ነግረዋቸዋል። እነሱም እሺ ችግር የለውም፣ አይ ቤታቸው አይደለ ኪራይን ብንከፍል ችግር የለውም፣ ለ1 ወር ከሆነ ችግር የለውም ብለው ተስማምተዋል። ልጃችንን ከዳርን በኋላ ምንም ነገር የምናደርገው ነገር የለም፣ ተመልሰን እንሄዳለን ብለው ተነጋግረዋል። እሺ ምናምን ብለው ከዛም ልጅቲቱም ውጭ ላይ ሆና ያኔ ምን ማድረግ አለብኝ እንደዚህ አድርጌ ለምን ቃሉን እንደሰጠችው ደግማ አላውቅልችም። እንደጠፋችውም አይ እኔ እንደዚህ ነበር ህይወት ጀምሬያለሁ ብላም አልነገረችውም። እሺ ብላ ፍቅርህን ተቀብያለሁ ብላ ተቀብለዋለች። ለምን ልነግረው እንዳልቻለች ግን ግራ ይገባልና እዚህ ላይ እናንተ ምን ትላላችሁ? ግራ ያጋባል። ከዛም ልጁ ቀጥታ ቤት ሄዶ ሲቆረቁር በሩን ሰራተኛይቱ ከፈተችለት። ሰራተኛይቱ ስትከፍትለትኝ ወከባ ላይ ነው፣ ያው ለሰርግ ብሎ የመጣ ሰው ነው የመሰላትና ሰራተኛይቱ በሩን ከፍታ ወከባ ስለነበረ ለድግሱ የሚዘጋጀው የሚለው የሚቦካው ሊጡ ምኑም ስለነበረ በዛ ምክንያት ነው። በጣም ምንድን ሆኖ ነው ምናምን ብሎ እዛ ሲገባ ሰውም ልብ አላለውም፣ ወደዛም ወደዚህም ስለሚል ልብ አላለውም እና አባት ሆይና ወደዛ አካባቢ ነበር ልጅ ምን ፈልገህ ነው ሲል
የልጅቱን ስም ጠርቶ እሷን ፈልጌ ነበረ ስልክ ስደውልላት ስላላነሳችልኝ ነው ስል አይ ችግር የለውም ቁጭ ብል እዚህ ጠብቃት ትመጣለች እዛ ጓደኞቿ ጋር ወጥታ ነው ምናምን ብሎ አባት ያናግራል። ከዛም አባት እንደዛ ብሎ ሲያናግር ልጅየው እሺ ትንሽ ልጠብቃት ብሎ ቁጭ ብሎ ሲጠብቃት ልመጣለት አልቻለችም። ምክንያቱም እሷ ሚዜዎቿን ፈላልጋ ሚዜ የሚሆናት ሰው እየፈለገች እና ሚዜዎቿን ሸካክፋ የሚዜ ልብስና የሙሽራ ልብስ ልጁ ሲመጣ ሊለኩ ያንን ሊያዘጋጁ ነው የሄደችው እና በጣም ቆየችበት። በቃ ቆይታለች። ስልክ ካነሳችልኝ በስልክ አናግራታለሁ ብሎ ተመልሶ ሄደ። ግን ምን እየሰሩ ነው? በጣም ወከባ በዝቷል ብሎ ጥርጣሬ ፈጠረበት። ከወጣ በኋላ እዛ እያለ እኮ አልጠየቀም። ምንድነው ምናምን ምን እያረጋችሁ ነው ምናምን ብሎ አልጠየቅም። ማለት እሷን ፈልጎ ነው ቀጥታ የሄደው። ፈልጎ እሷን ሲያጣትኝ ተመለሰ። ግን እዛ ሄዶ ምንድን አለ እዛ ቤት ምን እያደረጉ ነው ምናምን እያለ ያውሰለስላል። ከዛም እንደተለመደው ደጋግሞ ሲደውልላትም አልመለሰችለትም። በበነገታው ጠዋት አካባቢ ነው ይቅርታ በጣም ስራ ጓደኞቼ ጋር ስራ እንትን ብዬ ነበርና በጣም ተጨናንቄ ስለነበረ ደክሞኝም ስለመጣው ከዛ ተኛሁኝ እና አሁን ፀሐይ ሆነ የደወልኩልህ ይቅርታ ብላ ጧት ትደውልለታለች። አይ እንደዛ ከሆነ ችግር የለውም እኔማ ፈልጌሽ ነበረ ሽማግሌዎች ሊመጡ ስለሆነ ተዘጋጅ ምናምን ይላታል። ከዛ ችግር የለውም ለቤተሰቦችሽ ነገርሻቸው ሲላት አይ አባዬ ጋራ ስላልተገናኘ ነው ቁጭ ብለን ስላላወራን ስላንተ ስላልነገርኳቸው በደንብ አድርጌ ላናግራቸውና ከዛ በኋላ ሽማግሌዎችን ትልካለህ ብላ ስትናገር እሺ መልካም በቃ ቢያንስ 1 ወር ታገሰኝ አለችው። እንግዲህ 1 ወር ታገሰኝ ማለቷ ያኔ እሷ ሰርጉ ካገባሽ በኋላ ወይም እዛ ካለችበት ቦታ ሄዳ ልትነግረው ሊሆን አላውቅም። ወይም የሰርጉ አይደል ልትነግረው ሊሆን አላውቅም። እንግዲህ እናንተ ምን ታስባላችሁ? ምን የሚፈጠር ይመስላችኋል? ታሪኩን የምንቀጥለው ይሆናል ቤተሰቦች ማለት ነው። ምን ተፈጠረ ምን ሆነ ከምን ደረሱ ለሚሉት በክፍል 2 የምንቀጥለው ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ እስከምንገናኝ ቸር ቆዩ። ታሪኩን በቀጣይ እንቀጥለዋለን።